እንተ የታንቀለቀል መንግሥተ ሥላሴ እንወርስ የማትገለባበጥ የሥላሴ መንግሥት እንወርሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታኅሳስ 7 ቀን ስብከት ይባላል። ምን ማለት ነው? አበይት ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት እግዚአብሔር ወልድ ይወለዳል ከድንግል ማርያም ዓለምን ያድናል ብለው 5500 ዘመን ትንቢት የተናገሩት የነቢያት ትንቢታቸው፣ ተስፋቸው፣ ሱባያቸው እውን ሆኖ ከታኅሳስ 7 እስከ 13 ያለው ስብከት ተብሎ በነቢያት ያው ከህዳር 15 እስከ ታኅሳስ 29 44 ቀን ጾም ነቢያት አስቀድመው ጾመዋል። ይህንኛውን ደግሞ ሐዋርያት ለአባቶቻቸው ለነቢያት መታሰቢያ አድርገው ጾመውላቸዋል። ስለዚህ ዛሬ ታኅሳስ 7 ቀን ስብከት ይባላል። ሌላው በየወሩ በሰባት የሥላሴን ወርሃዊ በዓል እናከብራለን። ታኅሳስ 7 ቀን ቅድስት ሥላሴ ነው ማለት ነው። ይህም በተመለከተ አጠር ያለ መረጃ እንነጋገራለን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ዕብራውያን 12:28 ላይ እንተ ኢታንቀለቅል መንግሥተ እግዚአብሔር እንወርስ መንግሥተ ሥላሴ እንወርስ የማትገለባበጥ የሥላሴን መንግሥት እንወርሳለን። የማትገለባበጥ ፍጻሜ የሌላት ይልቁንም ደግሞ ዘላለማዊ የሆነ የሥላሴ መንግሥት ከገቡ የማይወጡበት መልካም ካልሰሩ የማይገቡበት ከገቡ ተስፋ የማይቆርጡበት መልካም ሥራ ካልሰሩ የማይገቡበት ከገቡ እነሆ ድካምና ረሃብ ጽምና እነሆ ውድቀት የሌለበት ረሃብ፣ ችግር፣ ጦርነት፣ ስደት የሌለበት የሥላሴን መንግሥት እንወርሳለን። ምን የማይገለባበጥ አንድም የማትገለባበጥ የሥላሴን መንግሥት እንወርሳለን። በዚህ ዓለም ያሉ ኃያላን አለን ቢሉ የሉም። እግዚአብሔር በቸርነቱ ሲያኖር እንጂ በኃይሉ የሚኖር የለም። ኦሪት ዘፍጥረት ምዕራፍ 11 ላይ ስንመለከት እነዚያ የናምሩድ ሰዎች ሕንፃ ሰናዖርን ሰርተው እግዚአብሔርን አንድነቱን ሦስትነቱን እንገዳደራለን ሲሉ በነፋስ ኃያል ተቀጠቀጡ። ለሃይማኖተ ተርሴስ እነሆ በነፋስ ትቀጠቅጣለህ፣ በነፋስ ታፈርሳለህ፣ በነፋስ እነሆ ትመግባለህ፣ በነፋስ ታኖራለህ፣ ይልቁንም ደግሞ በነፋስ ትቀጣለህ ብሏልና ልበ አምላክ ዳዊት እነሆ አብን ወጋኑ፣ ወልድን ወጋኑ፣ መንፈስ ቅዱስን ወጋኑ እያሉ ትልቅ ባልተፈቀደ ሜዳ ያልተፈቀደ ሕንፃ ሥላሴን መገዳደሪያ ሰርተው እነሆ እንገዳደራለን ሲሉ በሰሩት ሕንፃ እነሆ ተዘርተዋል። ባቢሎን ማለት ዝሩት ማለት ነው። የተዘራሽ ከተማ ሆና ቀርታለች። ከእንዲህ አይነት ጉዞ እግዚአብሔር አምላካችን ሀገራችን ኢትዮጵያን ይጠብቅልን። ይህንን ነው የሚናገረው። በሌላ መልኩ ለምሳሌ ኦሪት ዘጸአት ምዕራፍ 14 ፈርዖንን እናየዋለን። ፈርዖን የነበረበት ጊዜ ነበረ። ነገር ግን ተመለስ ይባል እምቢ አለ። እንደውም ዘጸአት ምዕራፍ 5 ላይ እግዚአብሔር ማን ነው? እግዚአብሔርን አላውቅም እስራኤልንም አልለቅም ብሎ አምባገነንነቱን ይዞ ሲቀጥል ዘጸአት 14 ላይ እግዚአብሔር ማለትማ ያለ የነበረ የሚኖር አንተን በባህር የሚከት ድሃዎቹን በነፃነት የሚያሻግር ደቂቀ እስራኤል አደው በእግር የማይዋኙትና ፈረስና ሰረገላ የሌላቸው እስራኤላውያን በደረቅ ሲሻገሩ ባለሰረገላው ባለፈረሱ እነሆ የኤርትራ ባህር ገብቷል። ለዚህ ነው ልበ አምላክ ዳዊት ሰረገላ ያላቸው በሰረገላቸው ፈረስ ያላቸው በፈረሳቸው ሲመኩ እኛ ግን ከፍ ከፍ ባደረገን በእግዚአብሔር እንመካለን አለ። ዘሰለ ይትመካ በእግዚአብሔር አለና ሐና ሳሙኤል ደግሞ የሚመካ ቢኖር በፈረስና በሰረገላ በመሳሪያና በሰራዊት ሳይሆን መመካት በሚገባን በእግዚአብሔር እንመካ፣ በእግዚአብሔር ይመካ ብላ ተናግራለች። ስለዚህ ዛሬ የምንመለከተው ሁለት ነገር ነው። አንደኛ ስብከትን ነው። ሁለተኛ ደግሞ የሥላሴን አንድነት ማየት ነው። መጀመሪያ የሥላሴን ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም እንዲህ አለ ንግበር ሰብአ በአርአያነ ወበአምሳሊነ። እግዚአብሔር እንዲህ አለ በአርአያችን እንደ ምሳሌያችን ሰውን እንፍጠር አለና
እግዚአብሔር እንዲህ አለና አንድነቱን እንፍጠር አለና ሶስትነቱን። ስለዚህ የምናመልከው አምላክ አንድም የፈጠረን እግዚአብሔር አንድነት ሶስትነት አለው። አንድነቱ እግዚአብሔር፣ ሶስትነቱ ሥላሴ የሚለውን ይወስዳል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም እንደኛ ምን ሆነ? ሰው ሆነ። ምን ማለት ነው? አብ መንፈስ ቅዱስ ወልድ እንደ ወልድ ለማለት ተፈልጎ ነው። ምንድን ነው? አብ ፈጣሪ፣ ወልድ ደግሞ እነሆ ልጅ፣ መንፈስ ቅዱስ ደግሞ ሰራጺ። ስለዚህ አብ ልብነት፣ ወልድ ቃልነት፣ መንፈስ ቅዱስ እስትንፋስነት። ይልቁንም አብ እንፍጠር አለ ኦሪት ዘፍጥረት ምዕራፍ 1 ላይ። በቃልነቱ ተናገረ፣ በመንፈስነቱ ደግሞ ሰማይና ሰማይን ምድርን አጸና። እዚህ ነው መዝሙረኛው ልበ አምላክ ዳዊት በመዝሙር 33 ላይ ሳህሉ ለእግዚአብሔር መላ ምድረ፣ የእግዚአብሔር ምሕረት ምድርን መላ። ወበቃለ እግዚአብሔር ጸና ሰማያት፣ በእግዚአብሔር ቃልም ሰማያት ጸኑ። ወምስትንፋሰ አፉ ሁሉ ኃይሎሙ፣ በእስትንፋሱም ኃይሎሙ የተባሉ መላእክቱን ቁጥራቸው የማይታወቅ መላእክቱን አመጣና አገልጋዮቹ አደረጋቸው። እምኀበ አልቦ ሀበቦ፣ ካለመኖር ወደ መኖር አመጣና አገልጋዮቹ አደረጋቸው ይለናል። ስለዚህ ሶስትነትን ያመለክታል። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ አንሳ አዕይንቲሁ ወርየ እደው፣ አባታችን አብርሃም እንግዳ አጦ በበሩ ላይ እንግዳ ሲጠብቅ ዓይኑን አነሳና ሶስት አባቶችን አየ። አንድ ጊዜ አንድ፣ አንድ ጊዜ ደግሞ ሶስት ይሆኑበታል። ወደ ቤቱ እንዲገቡለት ለመናቸው። እነሆ የእግዚአብሔር መልስ ደግሞ ተሸከምና ወደ ቤት አስገባን አሉት ይላል። አንዱን ተሸክሞ ወደ ቤቱ ወደ ድንኳኑ አስገባ። ሲወጣ ሁለቱ የሉም። እንደገና ወደ ድንኳኑ ሲገባ ሶስቱም አሉ። ክብርና ምስጋና ለእግዚአብሔር ይሁን። አንዱን መሸከሙ የአንድነት፣ ሶስቱ መገኘታቸው የሶስትነት። ደብተራ የእመቤታችን የድንግል ማርያም፣ ድንኳኗ የድንግል ማርያም ምሳሌ። አብርሃም የተሸከመው በጀርባው እመቤታችን 9 ወር ከ5 ቀን በማኅፀኗ የተሸከመችው መድኃኔዓለም ነው። ስለዚህ በአብርሃም ቤት አንድነት፣ ሶስትነት ተገልጧል። ይህ ብቻም አይደለም። አብርሃም ሚስቱን በአንድ ምጣድ ሶስት እንጎቻ ጋግሪ ብሏታል። አንዱ ምጣድ የሶስትነት፣ እንጎቻው ሶስቱ መሆኑ የአንድነት፣ አንድ ወይፈን የአንድነት። ይህን አድርጎ አብርሃም የሥላሴን ሶስትነት እነሆ ምን ብሏል? አይቷል፣ አግኝቷል። በረከት ማለት ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ እግዚአብሔር ወልድ ከድንግል ማርያም የተወለደው በማየ ዮርዳኖስ በእደ ዮሐንስ ሲጠመቅ እግዚአብሔር መንፈስ ቅዱስ መጣና በላዩ ላይ በርግብ አምሳል ሲያርፍበት እግዚአብሔር አብ ደግሞ ዝንቱ ውእቱ ወልደየ ዘአፈቅር ወሎቱ ስምዖ፣ የምወደው አንድም የወደድኩት ልጅ እርሱ ነውና እርሱን ስሙት የሚል መልስ ሲመጣ እናያለን። የማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ እግዚአብሔር እነሆ የሙሴን ጥያቄ እግዚአብሔር የኤልያስን ጥያቄ ቢመልስ ፈቃዱ በሆነበት ጊዜ በደብረ ታቦር ከነቢያት ኤልያስንና ሙሴን ከሐዋርያት ያዕቆብን፣ ዮሐንስን፣ ጴጥሮስን ይዞ ተራራ ወጣና ብርሃነ መለኮቱን ሲገልጥላቸው ወልድ ኢየሱስ ክርስቶስ አብ በደመና የምወደው አንድም የወለድኩት ልጄ ይህ ነው ብሎ ሲናገር፣ መንፈስ ቅዱስ ደግሞ አይዟችሁ ተነሱ እያለ ሲቀሰቅሳቸው፣ ወልድ ኢየሱስ ክርስቶስ ደግሞ ብርሃነ መለኮቱን ሲገልጽላቸው አንድነት ሶስትነት በደብረ ታቦርም ተገልጧል ማለት ነው። እንግዲህ የሥላሴ ሶስትነት ይሄ ነው ማለት ነው። ሥላሴ አንድም ሶስትም ናቸው። በስም አብ ወልድ መንፈስ ቅዱስ፣ በግብር አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ። እንደገና ደግሞ በአኗኗራቸውና በሕልውናቸው ደግሞ በመለኮት በአገዛዝ በስልጣን በፈቃድ አንድ ናቸው። የሥላሴ ሶስትነት በዚህ ይገለጣል። በሌላ መልኩ ስናይ ደግሞ በመልክ ስናይ ለአብ ፍጹም መልክ ፍጹም ገጽ አለው፣ ለወልድም እንደዚሁ ለመንፈስ ቅዱስም እንደዚሁ አንድ አካል አለ ማለት ነው። ስለዚህ አንድ የሆኑ ሶስትነት ያላቸው አንድነታቸው ሶስትነታቸውን የማይጠቀልለው፣ አንድነት ያላቸው አንድነታቸው ሶስትነታቸው የማያጠፋው አብ ወልድ መንፈስ ቅዱስ ነአምን ወናመልክ ይላል ቅዱስ ያሬድ። ምን ይላል? እነሆ ዘበምልክናሁ ለአብ ይመስሎ፣ እነሆ እናምናለን፣ በአብ እናምናለን፣ በወልድ እናምናለን፣ በመንፈስ ቅዱስ እናምናለን ይላል። አባ ሕርያቆስም ናምን አብ ፈናዊ፣ የላከ አብ እንደሆነ እናቃለን ወይም እናምናለን፣ የተላከ ወልድ እንደሆነ እናምናለን፣ የሰረጸ አንድም ያሰረጸ መንፈስ ቅዱስ እንደሆነ እናምናለን ይለናል። አባ ጊዮርጊስ ዘጋስጫ ደግሞ በሰዓታቱ ላይ ደግሞ አብ ወወልድ ወመንፈስ ቅዱስ እያለ
በሰዓታቱ ላይ ገና ሲጀምር አብ ወልድ መንፈስ ቅዱስ ይህንን ቃለ እግዚአብሔር ይባርኩ ብሎ ሲሰጠው እናያለን። በጥምቀት ላይ ደግሞ ቅዱስ ያሬድ መኑ ይወርድ ውስተ ቀላይ ክርስቶስ ውእቱ ዘወፃ እማይ ወደ ወንዙ የሚወርደው ወደ ዮርዳኖስ ማን ነው? እሱማ ማን ነው ካልከኝ ክርስቶስ ነው። ከማን? ከዮሐንስ ጋር ይልና ሰለስቲሆሙ ይላል። ሶስት አብ ልጄ ነው ብሎ ወልድ ሊጠመቅ መንፈስ ቅዱስ ደግሞ በርግብ አምሳል ወርዶ በክርስቶስ ላይ ተቀምጧል። ስለዚህ ሰለስቲሆሙ ወደ ወንዝ የወረዱት ማናቸው ካልከኝማ ወደ ድንግል ማርያም አብ ለአጽንዖ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሊሆን በማኅፀነ ድንግል ማርያም አድረዋል የሚለውን ተርጉመን፣ በአጭሩ ግን ሥላሴ ማለት ሶስትነት ያለው አንድነት ያለው ሶስትነት ማለት ነው። ምን ይላል? በዚህ በማኅሌተ ጽጌ ላይ እንዲህ የሚል ነገር አለ። በሰላስ አይባን ገጸ ሥላሴሁ ለአምሮ ሐኒፀ ቤትኪ ድንግል ወጠነ ሳረሮ ያለ አባ ጊዮርጊስ ዘጋስጫ ማነው አባ ጽጌ ድንግል ይናገራል። በአጭሩ ግን እግዚአብሔር አብ በአንድነቱ በሶስትነቱ ዓለምን ፈጠረ። እንደገና በአንድነቱ አሁን በሶስትነቱ ቤተክርስቲያንን ፈጠረ። በአንድነቱ በሶስትነቱ እኛን ፈጠረ፣ በሥላሴ ማለት ነው። ይቀጥልና በአዲስ ኪዳን ደግሞ ፊልጵስዩስ ላይ ዋሂመልመለ ሰለስተ አይባን ሶስት ድንጋዮችን አስመጣና በሐዋርያት እጅ አንዱን መቅደስ አንዱን ቅድስት አንዱን ደግሞ ማኅሌት አድርጎ ቤተክርስቲያንን በሥላሴ በሶስትነቱ የእኛን ሰውነት በሥላሴ እንደውም ንግበር ሰብአ ብሎ ማለት ነው። ባሕርያችን እንደ ምሳሌያችን እንፍጠር ብሎ በሶስትነቱ ፈጠረን። ቤተክርስቲያንን በሶስትነቱ አመጣ። እንደገና ደግሞ በቤተክርስቲያናችን አስተምሮ የምናየው ነገር ቢኖር እግዚአብሔር በሶስትነቱ የሰራው ስራ እንኳን ብዙውን እንኳን እኛ ተናግረን ባንጨርሰውም ሰውን እንደ አብ ልብ